ምን ብሎሽ ነው? ቆይ ምን ብለሽ ነው እንደዚህ የምታለቅሽው? ደሞስ ለማን አባቱ ብለሽ ነው የምታለቅሽው? ተይ ትጎጃለሽ። እባክሽ ጽዬ እባክሽ። ገኒ እባክሽን ተይኝ። ልጎዳ በቃ ልጎዳ። ከዚህ በላይ ምን ይመጣል? በጣም ነው የተሰበርኩት። በጣም ነው ያዘንኩት ገኒ። ፈጣሪው ተኝ። ምንድን ነው እንዴ? ጽዬ ምን ሆነሽ? ምን ተፈጥሮ ነው? ኧረ ጉዴ! አንቺ እርጉዝ እኮ አለቅስም። ተይ እንጂ መጣሽ ደግሞ። ዞር በይ እስቲ እናውራበት። እያለቀሰች እያየሁ እንዴት አስችሉኝ እሄዳለሁ? ተይ እንጂ መላጢት። አይ መላጢት ደግሞ ታበዣዋለሽ። ሲያለቅሱ ማልቀስ፣ ሲስቁ መሳቅ ደግሞ ባህላችን ነው። ይልቅ መኑና ነው የምታለቅሰው። ምክንያቱም ባቅ ደግሞ በደንብ ለማዘን ይመቸኛል። ጽዬ ምንድን ነው? አይ የኔ እናት ምን ይሆን እንደዚህ ያስለቀሰሽ? ሾካካ አንቺ አይመለከትሽም፣ አይጠቅምሽም። ቆይ ወሬ መለቃቀም ላንቺ ምን ይሰራልሻል? ፈጣሪ አውጣኝ። አይ መላጢት ለራሲ ቁርሱ ያሳንሳሉ። አንቺ ትኩስ ትኩስ ወሬሽን ከስር ከስር እየላትሽ ሌላ ሰው ወሬ ማምሮ ነው እንዴ የሚመስልሽ? ተይ እንጂ አንቺ ጉደኛ። ጉድሽን በራስሽ አፍ የፈለፍሻት አይደለ? አሁን ትሽን ሂጂ። በኋላ እኔና አንቺ እንነጋገራለን። ተይዋ፣ ቀስ ብዬ መስማት አይቀር። አይ ምን አለ እንደው ተሳስታ እንኳ ብታወራ። እንዲህ እየተንከራተትኩ አላሳዝናትም እንዴ? ቆይ ምንድን ነው በዚህ ሰዓት የሚያስለቅሳት? ምን ሊሆን ይችላል? ሎሊት ገምች እስኪ፣ ገምች። ፈጣሪ አውጣኝ። ልጅ ወረደ እንዴ? አይ እንደዛማ ቢሆን እንደዚህ ባልተቀመጠች። ችግር የለውም፣ ቀስ ብዬ እደርስበታለሁ። ጽዬ እባክሽ፣ ጽዬ እባክሽ፣ ትጎጃለሽ። ጽዬ ለአንቺ እኮ ጥሩ አይደለም። እንደዚህ ሆነሽ እኮ አይለቀስም። እባክሽ ጽዬ፣ እስቲ እባክሽ እንደው እኔ እኮ ግራ ገባኝ። ሀኒ ምንድን ነው? ቆይ ምን ተፈጥሮ ነው? ዝም በይ፣ ድምፅሽን ቀንሽ። ግን ተሳክቶልናል። በጣም ነው ደስ ያለኝ። እንዴት ሆኖ? አትቀልጃ። ቆይ ምንድን ነው የተፈጠረው? ቃልና ጽ እንዴት ልበልሽ? በቃ በኃይለኛውን የተጣሉት። ወይኔ ሀኒ በጣም ነው ደስ የሚለው። እና ከዚህ በኋላ ያወሩ ማለት ነው? አዎ ማለት ነው እንግዲህ። የእውነት በጣም ነው ደስ ያለኝ። አሁን እድል አለሽ። እሺ፣ ግን ደግሞ እድልሽን በአግባቡ የምትጠቀሚ ብቻ ከሆነ ነው። እሺ፣ ግን እንዴት ነው እድልኝ በአግባቡ የምትጠቀመው? እኔ ነገሮቹን ላመቻቻለሁ። አንቺ ብቻ እየተጠነቀቅሽ ተራመጂ። ናው የምናደርገው ነገር ልንገርሽ። ማን ነው በሩ እንደዚህ የሚደበደበው? ቆይ እኔ ከፍታለሁ። ቁጭ ነች። ሰኒ
ሆነሽ ነው? እስቲ አስቀምጣት። ምንድን ነው ያጋጠመሽ? ንገሪኝ። ደህና ነኝ። እንደዚህ ሆነሽ ደህና ነኝ አለ እንዴ? ዛሬም ድጋሚ ጠብቆ ያዘሽ አይደለ? ቆይ እሱ ግን ምንድን ነው ችግሩ? ፈጣሪ እንደዚህ አይነት ጅል አፍቃሪ አለ እንዴ? እኔ እንደዚህ አይነት ጅል ሰው በህይወት አይቻለቅ። ማለት ምንድን ነው እየተፈጠረ ያለው? ማን ነው እንደዚህ ያደረጋት? ሰው ነው እንዴ እንደዚህ ጎዳሽ? እኔ ምንም ማብራራት አልችልም። በቃ ሁሉም ነገር ከአቅሜ በላይ ነው። አይዞሽ ሰኒ፣ የእጁን የሚያገኝበት ቀን ሩቅ አይሆንም። እሺ እናንተ ልጆች ለምን አትናገሩ? ቆይ ምንድን ነው የተፈጠረው? ንገሩኛ። ምንድን ነው እየሆነ ያለው? ሰኒ አትነግርህም? ሰኒ እኔ ልንገር? እኔ ማብራራት አልችልም። ማኔ እንባዬ ነው የሚቀድመኝ። ይኸውልህ ወንድሜ፣ ሰኒ ከሰው ተደብቃ ነው እኛ ቤት እየኖረች ያለችው። ማለት? እውነቴን ነው። አንድ የሚወዳት ልጅ አለ እና ከሱ ተደብቃ ነበር እኛ ጋር የምትኖረው። አሁን በመጨረሻ መኖሪያ ቤቱንም አገኘው። ከዛ በቃ ይኸው መውጣትም መግባትም አትችልም። እየተሳቀቀች ነው። እሺ መች ነው ይሄ ነገር የጀመረው? ትንሽ ቆየ። ታዲያ ለምንድን ነው ያልተናገራችሁት? አንተ ብዙ ችግር እኮ ነው ያለብህ ቃል። እኔ እኮ አልነግርክም እንጂ በጣም ነው የማስብልክ። በለው ሰኒ፣ ማስመሰል አልተቻልሽም። በዚህ አይነትማ ሲሳካልሽ ብዙም አትቆይም። ቢሆንም መናገር ነበረባችሁ። ሃኒ፣ እሷ ባትነግረኝ አንቺ አትናገሪም እንዴ? እኔ ነገሩ እንደዚህ እየባሰ እንደሚሄድ በምን አውቃለሁ ወንድሜ? ሰኒ፣ ሁሌም እዚህ ሰፈር ይቆማል እንዴ? አውቃል። በጣም ነው የፈራሁት። ጭራሽ በአሁኑ ደግሞ እገልሻለሁ እያለኝ እያስፈራራኝ ነው። ደግሞ ብቻውንም አይደለም እና ሙሉ ጓደኞቹን ይዞ ነው የመጣው። አግብተሽ ወይ ደግሞ ከሰው ጋር እስካላየሽ ድረስ በጭራሽ አልፋታሽም ብሎኛል። ወይ ጉዴ! እኔም ብሎ አስመሳይ እንዴ! እቺ ውሸቱን ተፈጥረው የለ እንዴ? ወይ ወንድሜ አይዞህ እንግዲህ። እና ከሰው ጋር ካየሽ ሰው አላት ብሎ ይተውሻል ማለት ነው? አዎ ይመስለኛል። ግን ደግሞ እኔ ፍቅረኛ የለኝ ወይ ወንድም የለኝ። እሺ ከማን ጋር ተይቼ ትወኛለህ? ወይ ሰኒ ቀዳዳ። ታዲያ ምን ችግር አለው? ከሰው ጋር ካየሽ የሚተውሽ ከሆነ ቃል 1-2 ቀን አብሮሽ ይራመዳል። በቃ ይተውሽ። ሃኒ ምን እያልሽ ነው? ያምሻል እንዴ? እውነቱን ነው። እኔ በጭራሽ ቃል ችግር ውስጥ እንዲገባ አልፈልግም። እዛው ቢገሉኝ ይሻለኛል። ቢገሉኝ? ወይኔ ሃኒ፣ ወንድ በሆንኩኝ ኖሮ ብቸኛ አድርገውሽ እኮ ነው። እሺ በቃ አትጨነቂ፣ የሆነ መፍትሄ አናጣ። እውነት ቃል አንተ ልታግዘኝ ነው? ቆይ አንተ ምን አይነት ሰው ነህ? ምን አይነት መላክ ነው? ወይ ጣጣ! ዛሬ ደግሞ ምን አይነት የተረገመ ቀን! መታ ትጠመጠምብኛለች። ሰው በቤቱ ሰላሙን ያጣል። ጉድ አንሰማው ነው። ትብልቅልቁን ነው የማወጣው። አይዞሽ በቃ አይዞሽ። በጣም ጥሩ። እሺ እባክህ ይሄ ነው ስርዓት? ተናገራ። ይሄ ነው ወይ ስርዓት? ከሰራተኛ ጋር መተቃቀፍ? እሺ የእሷን ህይወት ለማበላሸት ሴቱን ቀን የቆረጥክላት? ተናገር። ምን ይዘጋሃል? የቱን ቀን የቆረጥክላት? ለእህት እንደዛ ሽንጥን ገትረህ ትከራከርላታለህ፣ እዚህ ጋር ደግሞ እሷን ታበልጋታለህ። ቆይ እንደዚህ ስታደርግ ፈጣሪ የማያይ ነው እንደሚመስልህ? ምንድን ነው አንቺ በማታውቂው ነገር የምትቀባጥር? ወንድ ልክ ከሴት አጠገብ ሆነ ማለት አባለጋት ማለት ነው? እሱ የእንዳንቺ አይነት ሴት ባህሪ ነው። እሺ
ምን? አረ የኔ አይነቷ ባለጌ ልክስክስ አይደል? ይሄ የኔ ባህሪ ነው አይደል? እንደዛ ነው አይደል? እኔ ቃሉን አልተጠቀምኩትም። አሁን አንተም ወንድ ነህ። ቆይ ለምን ስርዓት አትይዥም? እና እሱ ወንድ ስለሆነ እንዴ ጧት ማታ ምታለሽ? ጫፏ እንዳትነኪያት። እሷ እንዳንቺ አይነት ባህሪ የላትም። ቢያንስ ለእኔ የሚሆን ጊዜ አላት። አትሊስት ከእንቅልፏ ጋር ታወዳደረኝ። ምን ይሆንሽ ነው? ለመረበሽ ነው የመጣሽ? እኔማ በማላውቀው ቁጥር ቴክስት ደርሶኝ ነበር የመጣሁት። ኧረ እባክሽ የማይመስል ነገር አታውሪ እንዴ። በቃ ወንድሜን ወይ ያዥ ወይ ልቀቂው። እሱ ያንቺ ባጣቆኝ አይደለም። እሺ ሃኒ፣ አንቺ እኔን እንደዚህ ተናገርሽኝ? ቆይ አንቺ እኔን አታውቂኝምና ነው? እንኳን እኔ ወንድሜ ያን ያህል ጊዜ አብሮሽ ቆይቶ አላወቀሽም። እሺ በዛ ላይ አስረብሽኝ። በቃ በዚህ ሰዓት ቤት መሆን ያለብሽ አይደል እንዴ? ቃል ለዚህ ነገር መቼ የሚቀር አልልህም። እሺ እመነኝ፣ መቼ የሚቀር አልልህም። እጠላሃለሁ። በጣም ነው የምጠላክ። ሁላችሁም አስመሳይ፣ በጣም አስመሳዮች ናችሁ። ከኔ ጋር ያዘንክ መስለህ መተህ እዚህ ግን ጉያ ውስጥ ሴት አቅፋ አገኘሁክ። ፈጣሪ ይድፋክ። እሺ እጠላችኋለሁ። ሁላችሁንም ድፍት ያድርጋችሁ። እልጽ በቃ ትናደጂ ያምሻል። እሺ በዛ ላይ እርጉዝ ነሽ። ቤትሽ ሂጂና አረፍት አድርጊ። ሃኒ አንቺንም እጠላሻለሁ። በጣም ነው የምታስጠይኝ። እሺ ሁላችሁ ተጠፋችሁ። ገደል ግቡ። እሺ ገደል ግቡ። የተረገማችሁ ምን አይነት አስመሳይ ሰው ነሽ? የምር በጣም ያስደመምሽኝ። በቃ እንዴ መንገዱን ካገኘሽ መበጥረቅ ነው ያለኝ። እድል ብቻ ስለሆነ እኮ ነው። ጎበዝ። አረ በጣም ጥሩ ነው ያደረግሽው። አሁን እኮ በቀይ ምርም ተለያይተዋል። ስለዚህ እድልሽን በደንብ አድርገሽ ተጠቀሚ። እሺ ቃልም አምኖሻል። ይበልጥ ከዚህ በላይ ስስ መሆን ያለብሽ። እሺ የምችለውን ነገር በሙሉ አደርጋለሁ። ሃኒ በጣም አመሰግናለሁ። እሺ በጣም እውነት ምንም አይደለም። ያው አንቺም ደግሞ ወንድሜ ከማጠቅበው ሴት ስለጠበቅሽልኝ በጣም አመሰግናለሁ። ምንድነው ግን እንዲህ ከራስሽ ጋር እየተሻማሽ የምትበይው? ብቻሽ ነው ያለሽም እንዴ? አረ ዋጥ እያደረግሽው። አዎ ጠረቅ አድርጊ። እዚህ ጋር ደግሞ እንትን የሚሄድበት ቦታ ስላለ በይ በዚህ አወራርጁ። ዋጥ አደረግሽው እኮ። ግን የት ልትሄጂ ነው እንደዚህ ቸኮልሽው? ከሰው ጋር ቀጠሮ አለኝ፣ እዛ ለመሄድ ነው። ማታ ስትይው የነበረበት ቦታ ነው አይደለ? ከቃል ጋር ነው እንዴ? እንዴ ቆይ ለምን እንደዚህ አልሽኝ? ማታ ጽባ አሰማ ማስታረቃታለሁ እስቲ ያልነበረ? ለዛ አይደለም ስልክ የወሰድሽው? አዎ ቃል እኮ ለዚህ ክፉ አይደለም። ደግሞ የተጣላ ሰው ማስታረቅ ክፋት አይደለም ማለት። አይ እስኪውን ግን አልመሰለኝም። እንዴት? የአንዳንድ ሰዎች የፍቅር መጨረሻ የአንዳንዶቹ ደግሞ የፍቅር መጀመሪያ ነው ይባላል። ከኔ ደግሞ ምንድነው የምትይው? ፊትሽ ያዘነ ቢመስልም ውስጥሽ ግን በደስታ ጮቤ እየረገጠ ነው የሚመስለው። እንዴ ገኒ ምን እያልሽ ነው? ያው ያልኩትን ያልኩት አታስመስይ ለማለት ያህል ነው። ገኒ የኔ ማበዴ ነው ሰው እያሳብደኝ ነው። ወይ ምን አድርጊ ነው የሚለኝ? ለምንድን ነው የማይተወኝ? ማነው እሱ? ምንድን ነው? ማን ሊሆን ይችላል? ቃል ነዋ። ተመልከች፣ የጻፈልኝን ቴክስት ተመልከች ገኒ።
ምን ብሎ ነው የጻፈው? ገና ከመንጋቱ አንድ ሀገር የስድብ ቴክስት። ገንዬ አሁን እንኳን የጻፈውን ተመልከቺ። እዩ ከኔ ምንድን ነው የምትፈልጊው? እኔ ፍቅረኛ አለኝ። መዋረድ ካልፈልሽ ከመንገድ ዞር በይልኝ። አሁን እኮ ይሄ ቆይ ምን የሚሉት ቴክስት ነው? አስቲ አምጪው። ወይኔ አምላኬ! እንዴት አይነት ባለጌ ነው? እንዴት ነው እንደዚህ የሚናገርሽ? በይ ደውይለት፣ እኔ ላናግረው። ደውይ። እንደዚህ አይነት ቅሌት ነው እንዴ? ውይ አሁንስ አበዛው። ደውይለት፣ እኔም ልክ ነው የምነግረው። ወይኔ አምላኬ! ይሄው እየደወልኩ ነው፣ የልቡን አድርሷል። እሱ ግን ስልክ አያነሳም። ወይኔ አምላኬ! ቆይ ምንድነው የማደርገው አሁን? ቆይ ምንድነው የምለው? እሺ ካልሆነ ሄደን እናናግረው እንዴ? ገንዬ ይሄው ነገርኩሽ፣ አያነሳም። እሱ የሚፈልገው እኔን ማሳበር ነው። ቆይ እሺ ምንድነው የማደርገው? ደጋግመሽ ሞክሪለት። ይሄው አሁንም እየጻፈ ነው። ይሄው ገኒ ተመልከች፣ አሁንም እየጻፈ ነው። ምንድነው? ስልኬ ላይ አትደውይ ስትባይ አይገባሽም እንዴ? ለራስሽ ክብር ይኑር። ሴት ልጅ አይደለሽ እንዴ? ምን? ቆይ ልጅ አሟል እንዴ? ምን አድርጊ ነው የሚለኝ? ምን አይነት ለሴት ክብር የሌለው ነው? ቆይ እንዴት ቢንቅሽ ነው እንደዚህ የሚለው? አየሽ አይደለ ገኒ ምን እንዳለኝ ተመለከትሽ አይደለ? ይሄን ያክል ካናደድሽማ ለምን አንሄድለትም? አንቺ አርፈሽ ተቀመጪ። አላነሳም አይደለ? በይ ደግመሽ ደውይለት፣ ወይ ደግሞ አንቺ ቴክስት ጻፊ። ድሮ የሚያጣወረኛ ነው። እግሩ ሲቀጥን ሲመላለስ የነበረው እሱ አይደል እንዴ? እኔ ነኝ ብለሽ ጻፊለታ። አይ እኔማ ሄጄ ነው ልኩን የምነግረው። እንደዚህ ካናደድሽ እኔ ሄድለታለሁ። አንቺ አታሽቃብጪ፣ አርፈሽ ተቀመጪ። እንዴ ምንድነው ያዙኝ ልቀቆኝ የምትዩ? አሁን ላስታርቅ ምናምን ስትይ አልነበረም እንዴ? ምንድነሽ አንቺ? ኧረ ተረጋጊ እንዴ! ዝም ብለሽ ጣድ አትበይ። ምንድነው እንደዚህ ነገር ማሰካካት? እነሱ ተነጋግረው የሚፈቱትን ጉዳይ እኮ አንቺ ተለባልበው ችግር ካላመጡብኝ አልሽ። ለነገሩ እኔ በዚህ ሁኔታ እንድትሄድ አላደርጋትም። የአንዳንዶቹ የፍቅር መጨረሻ ለአንዳንዶቹ ደግሞ የመጀመሪያ ይሆናል ተብሏል። አንዳንዶቹ ደግሞ ለመደባደብ ተገናኝተው በዛው ወልደው ከብደው እናያቸዋለን። ቃል ዛሬ ልታገኛት አይገባም። ሄሎ ቃል አንተ ጋር ነች እንዴ? ኧረ እናንተ ሰዎች ተው። እኔ ከጽዮን ጋር ምን አገናኝ? ስለሷ ምን ያገባኛል? እባክህ አትቀልድ። ትናንት እንደወጣችሁ ካልተመለሰችም ስልኳንም አታነሳም። እባክህ ተጨንቀን እኮ ነው። እኛ እኮ ካንተ ጋር መስላን ነበር። እኔ ጋር ምን ልታርግ ትመጣለች? እናንተ እየተነጋገራችሁ እየቀለዳችሁ እንደሆነ አውቃለሁ። ይሄኔ አጠገብሽ ነች እንዴ? እንዴት እንደዚህ ትላለህ ቃል? ቤት እኮ በጣም ተጨንቀናል። እኛ ያለንበትን እኮ እያየህ አይደለም አንተ። አሁን ከደቂቃዎች በፊት እየደወለችልኝ አይደል እንዴ? ቴክስትም ጽፋልኛለች። እርግጠኛ ነህ ከአንተ ጋር የለችም? የለችም አልኩሽ። አሰመኝ። ከእናንተም ሆነ ከእሷ ህይወት ጋር እኔ ምንም አይነት ጉዳይ የለኝም። ቃል እባክህ ግትር አትሁን። አሁን የምንጣላበት ሰዓት አይደለም። እዚህ እኮ ልጁን አስወርደዋል ምናምን እያለች ነበር። ብቻ አንድ ነገር ሆና እንዳይሆን። እኔ ምን አገባኝ? በዚህ ጉዳይ እየደውላችሁ ምን አርግ ነው የምትሉኝ? ቃል እባክህ ጊዜ ስጠኝ። በስልክ የሚወራ ነገር አይደለም። ተገናኝተን እናውራ። እኔ ከአንቺ ጋር የማወራው ምንም ነገር የለኝም። ሄዳችሁ የምትፈልጉትን አድርጉ። ቃል እባክህ፣ ጉዳዩ እሷ ብቻ ሳይሆን ለአንተም ህይወት የሚመለከት ነገር ነው። ስለዚህ እባክህ ተገናኝተን እናውራ። እሺ፣ የት ነው ያለሽው? አንቺ ምንድነው የምትለፈልፊው? እዚህ እኮ ቤት ውስጥ ነች። አታውቂም እንዴ? እንዴ እና አንቺ ምን አገባሽ? በጣም ወጣኝ። እና አንቺ ምን አገባሽ? እንዴት ቤት ውስጥ እያለች የለችም ብለሽ ስትናገሪ እንደዚህ ምንሻለሁ? ይኸውልሽ እኔ የምሰራውን ስራ መቆጣጠር ማቆም አለብሽ። ምን አገባሽ? ድሮም ጠርጥሬ ነበር። አንቺ ጽዮንና ቃል ያላቸውን ክፍተት ተጠቅመሽ መሀላቸው ልገቢ ነው አይደለ? መሀላቸው ልገባ? ምን እያወራሽ ነው? አይ ያው የሆነ ነገርማ እያደረግሽ ነው። ስሚ፣ ማንም ሰው በግድ ሊያፈቅርሽ አይችልም። እሺ አርፈሽ ተቀመጪ። አንቺ ደግሞ ስለ ፍቅር ታውቂያለሽ እንዴ? እና ስለ ፍቅር የምታውቂ ከሆነ እስካሁን ለምን ከሰው ጋር አልሆንሽም? አጣራውጠኝ። ስለ እኔ ህይወት አንቺ ምን አገባሽ? ሲጀመር ደግሞ ስለ እኔ ምን ታውቂያለሽ? አርፈሽ ተቀመጪ። አውቄብሻለሁ። እየሰራሽ ያለውን ተንኮል ለመሸፈን ነው አይደል እንደዚህ የምትለፈልፊው? እኔ ጥፋት አልሰራውም። የፈለግሽውን ደግሞ ብታወሪ ማንም ሰው አይሰማሽ። ፈጣሪ ወይ እውነት ሲገለጥ ግን ማፈርሽ አይቀርም። እሺ ሁሉን ነገር ደግሞ ለጽዮን ነግራታለሁ። እንዲያውንስ አበዙት። ሉሊት ይሄን አደረገች፣ ሉሊት እንደዚህ ነው፣ ሉሊት ውሸታም ነች። በቃ ማንም ሰው የሚያምነኝ የለም። አሁንስ መረረኝ። እንዴ እኔ የት ልሄድላችሁ? ቆይ እንዴ እዚህ ቤት ሁሉም ይጠለኛል። ሁሉም ተነስቶ ሉሊት፣ ሁሉም ተነስቶ ሉሊት።
እውነት እዚህ ቤት መኖር በጣም እየከበደኝ ነው። ሁሉም ሰው እንደ ጠላት ነው የሚያየኝ። አልቀረብሽም ወረኛ። አንቺ ማኛን እንደሆናሽ ነው የምትሄናት። እኔ በበኩሌ ማንም ሰው ላይ ሴራ አልጠነሰስኩም፣ ግን ደግሞ ሁሉም ሰው ለምን እንደሚጠሉኝ አይገባኝም። ራስሽን አረጋጊ። አሁን በዚህ ሰዓት እንደዚህ መሆን አያስፈልግም። እሷ ግን የሰደበችኝ ስድብ ልቤን ነው የነካው። እውነት በጣም ነው ያዘንኩት። ምን ብለሽ ነው? ስለ ፍቅር እውቀት ምናምን የለሽም ቆመሽ ቀረሽ አለችኝ። እንዴ ፍቅር እኮ ስሜት እንጂ እውቀት አይደለም። ዝም አትያትም? ከአንድ እስከ እብድ አልቀራትም ሲባል አልሰማችም? አየሽ፣ ምንም የቀረኝ ያላየሁት ነገር የለኝም። እሺ ይብላኝ ለራስሽ። እኔ ሉሊት እንዲህ ነበርኩ። አይ በቃሽ እንግዲህ ብዬ ስሰማሽ ልክ ይሆንሽ እንዳይመስልሽ እንጂ መላጢት። አንቺ ደግሞ እንደው በምን ብትዝተው ልደሰት እንጂ ምን እያደረግክ ነው ያለኸው? ትንሽ እንኳን ፈጣሪህን አትፈራም እንዴ? ህጉ ነው የፈረደልኝ። ምን ያስጨውሻል? ህጉ አትበል። ገና ከመዝገብ ቤት መዝገቡ ጠፍቷል ሲባል ገንዘብ ከፍለህ አንድ ነገር እንዳስደረከው እኔም ገምቼ ነበረ። ታዲያ ውሳኔ ሲሰጥ ዳኛ ፊት ቀርበሽ ምን አስለቀሰሽ? አንተ ቆይ በውሸትና በሴራ እስከ መቼ ነው የምትከብረው? እስከ መቼ ልትኖር ነው ያሰብከው? ንግግርሽን አድርግ። እኔ ላቤን አንጠፍጥፌ ሰርቼ ያገኘሁት እንጂ በሴራ ያገኘሁት አይደለም። አንቺ ነሽ እኮ በፌስታል ልብስሽን ይዘሽ የገባሽው። አሁን እኩል ልካፈል ስትይ አታፍሪ? ፌስታል ይዤ ብገባም የሁላ ንብረት የዛኔ አልነበረ፣ ምንም ነገር አልነበረም። እሺ ስማኝ፣ ማድ ቤት በእንጨት እየቆሰቆስኩ ነው እንጀራ እየጋገርኩ ልጄን ያሳደግኩት። ይሄን ትረሳለህ? ኑሯችን እንዴት እንደነበረ ይሄን ትረሳለህ? እንደዚህ አይነት ሀብት ነበር የዛኔ ነበር ወይ? መልስልኝ። አሁን የጥንቱን ድህነት ታነሻለሽ? ይህን ቤት እኮ ከእናት አባቴ የወረስኩት እኮ አንቺ አልነበርሽበት። ኧረ እባክህ እንዲህ አይነት ቤት ነው የወረስከው ከእናት ከአባትህ? መልስልኝ እንጂ እንደዛ ነው የወረስከው? እና የአንቺ እህትና ወንድሞች ናቸው ከውጭ ዶላር እየላኩ ያደሱልኝ? ያንተ እህትና ወንድም ቢልኩም እኔ ቆሜ ከላይ ከታች ብዬ ይሄን ቤት አላሰራሁትም። ይሄን ትክዳለህ? ደግሞ ምን ያህል ልከው ነው እንደዚህ ደረትህን ነፍተህ የምታወራላቸው? እኔ እናትና አባትህ ሲታመሙ አስታሜ ያልቀበርኳቸውም ደግሞ አይናቸውን ላፈር ብለህ ያባረርካቸው እህትና ወንድም ዛሬ ነው ትዝ የሚሉክ? ደግሞ ወንድምህ ሞት ቀደመው እንጂ መች ነው እዚህ ቤት አስደርሰው የምታውቀው? የት አለ? ምን አካፍለው ታውቃለህ? ምን ሰጥተህ ታውቃለህ? ሌሎችስ ቢሆን የት አለ ያካፈልካቸው? መች አስደርሳቸው ታውቅና ዛሬ ንብረቱን ከኔ ለማሸሽ ነው እህቴ ወንድሜ ቅርጥሰው የምትለው? እንኳን ካድጓቸው አይመለከትሽም። ምን አገባሽ? ሲመስለኝ ወንድሜ ተገደለብኝ ያልከው ውሸትህን ነው። አንተ ራስህ ሳይሆን አይቀርም የገደልከው። ምን አልሽ አንቺ? አንቺ ነሽ የወንድሜን ስም የምታነሺው? ከወንድምህ ነፍስ አይበልጥም። እኔን በአደባባይ የካድከኝ ይህን ከማድረግ ወደኋላ አትልም ብዬ ነው። በቃ ዝም በይ አንቺ ሴትዮ፣ ዝም በይ፣ አፍሽን ዝጊ። ይህን ግፍህና ድርጊትህን ካላቆምክ እኔም ከአንተ የከፋ መንገድ እሄዳለሁ። ህግም ይሁን በምንም ይሁን ከመሄድ ወደኋላ አልልም። ጠብቀኝ። ዝም ብዬ እንደ ቀድም ምትሆን እንዳይመስልህ። ንብረቴ ነው፣ ቤቴ ነው። እስኪ ዝም በይ። ምንድን ነው አባቴ ላይ የምትጮይው? እጮሃለሁ። ጮክ ብዬ ነው ንብረቴን የምካፈለው። ንብረቴን ነው የምጠይቀው? ተወሰነ እኮ በቃ። ምንድን ነው አለቀ እኮ። አሁንም ድረስ ትጠይቂያለሽ? አዎ ምን ነው ልጅነቴን ላቤን ጠፍ ያደረኩበት እድሜን የፈጀሁበት ንብረቴን ነው የጠየቅኩት። ምን ነው ችግር አለ? አንተ እንኳን ያውደለደልክ ከዚህ ከዛ እያልክ እየኖርክ እኮ ነው። እዚህ ቤት ላይ እኮ ምንም ንብረት እንደሌለህ እያወቅ ጭራሽ ውርስም ትፈልጋለህ። መብት ይኑረኝ አይኑረኝ አንቺ አይደለሽም እሺ የምትነግሪው። ይህ ቤት ደግሞ ተወስኗል። ከዚህ በኋላ የኛ ነው። ከዚህ በላይ ምንም የምታመጪው ነገር የለም። ሄደሽ የፈለግሽውን ነገር አድርጊ። በውሸትና በሰነድ ማጭበርበር ያገኛችሁት ንብረት ነው። ገና አልተወሰንም እኮ። የእናንተ ይሁን አይሁን እኮ ገና አልታወቀም። እስከ መጨረሻው ሂጄ ነው ማሳያችሁ። እምለቃችሁ እንዳይመስላችሁ። እናንተን ሳልቀጣ መቼም ቢሆን እረፍት አላገኝም። አንቺ ሴትዮ
አትፈታተኝ። ከዚህ በላይ ምንም የሚመጣ ነገር የለም። ምንም ቢሆን አልፈራ። ኧረ አትፈሪም? ጭራሽ እኔን ልትመታኝ ጭራሽ ጫፌንም አትነካኝ። አልበዛም እንዴ? ጭራሽ እኔን ልትማታ? አባቢያረ ተወስላት ሆነ ልጅ ሴት ማን ቆይ እዚህ ምን ታደርጊያለሽ? ስንት ምን የሄድበት ቦታ አለ አይደል? ምን ተባብለን ነበር? መጣው ብለሽ ገብተሽ ብዙ ተቀበልሽ። አሁን በጣም እያበዛችሁ። እዚህ የምትንሾካሸኩበት ቦታ አይደለም። ማውራት ከፈለጋችሁ ወጣችሁ ማውራት ትችላላችሁ። ትሰማኛለህ? ከዚህ በኋላ አንድ ቃል ብትናገር አፍንጫህን ነው የምሰብርልህ። በቃ ሁላችሁም ውጡ ከዚህ ቤት አፍጥኑት። አልወጣም። ከዚህ ቤት ንቅንቅም አልልም። ምን እንደምታመጡ አያለሁ። አልወጣም። ድሮ ምን እኔ ጥፋተኛ ሻንጣዬን ጠቅልዬ መውጣቴ እስኪ ማን እንደሚያስወጣኝ አያለሁ። አልወጣም። ትሰማኛለህ? ከዚህ ቤት እንድትወጡ ፍርድ ቤት አስገድዷቸዋል። ስለዚህ በሰላም ከዚህ ቤት ውጡ። እናቴን ከዚህ ቤት በግድ ማን እንደሚያስወጣት እናያለን። የፍርድ ቤት ውሳኔ መጥቷል። ይኸውና አንብቡ። አንብቡ። ይግባኝ መጠየቅ እንደሚቻል እኮ ተጠቅሷል። እሱን አላነባባችሁትም? ወረቀቱ ላይ እኮ ምን እንደሚል ግልጽ እኮ ነው። ከቤቷ ትውጣ የሚል ትዕዛዝ ግን አላየሁም። ውሳኔው አልቋል። አሁኑኑ የቀረካችሁን ይዛችሁ ውጡ። የፍርድ ቤቱ የመጨረሻ ውሳኔ ገና ነው። ስለዚህ እናቴ የፈለገችበት ቦታ የመኖር መብት አላት። ማንም ከዚህ ቤት ሊያስወጣት አይችልም። የፍርድ ቤቱን ጉዳይ እኔ ራሴ ሄድበታለሁ። ከዚህ በኋላ ግን እናቴን መናገር አይደለም ቀና ብሎ ያያትን ሰው በማድረገው ነገር እንዳትጸጸቱ። እናቴ ከፈለግሽ ሻንጣሽን አምጣልሻለሁ። የፈለግሽበት ቦታ የመኖር መብት አለሽ። ቃል አንቺ ደግሞ እዚህ ምን ታደርጊያለሽ? ከሰፈር አስወጣኛ እንዴ ያልሽው? አይ እንደዚህ ተናደ ብቻ እንዴት ተውሃለሁ? ቆይ ይመለከትሻል። ይሄ የአንቺ ጉዳይ ነው። ለማንኛውም ተመለሽ በቃ። እሺ በቃ ትንሽ ሸኝቼ ልመለስ። ሂጂ እያልኩሽ ነው። ቃል ራሴ ልቤ እያፈነኝ ነው። እሺ ተረጋጊ። ቆይ ተረጋጊ እኮ እሺ፣ ቢያንስ ለመረጋጋት ሞክሪ። እሺ ተረጋጊ። እሺ ረጋ በይ። እሺ ቢያንስ ተረጋጊሽ። ጽዮን አንዴ አናግሪኝ። ምንድነው የማናግርህ? ለምንድን ነው ስልክ ላይ የምትደውይው? አንተ ራሱ ለምንድነው እንደዚህ አይነት ቴክስት የምትልክልኝ? አታፍርም እንዴ ደግሞ ትጠይቀኛለህ? እኔ ላንቺ መልእክት የላኩት? ኧረ እባክህ ተው እንጂ። እሺ ይሄ ምንድን ነው? ይሄ ምንድን ነው? ምን አንጠርስ ምንድን ነው ያደረግሽው? ቃል ልቀቅኝ! ኧረ ቃል ልቀቅ! ሰሚኛለሽ? እዛ ቤት ላይሽ አልፈልግም። በመንገድ እንኳን እንድትሄጂም አልፈቅድልሽም። አሁን ቶሎ ብለሽ ከዛ ቤት ልብስሽን ይዘሽ ውጪ። ስመለስ ግን ላይሽ አልፈልግም። እሺ